የቃዲስ ነገር ማነው እንደኔ ግራ ግብት ያለው እና ምቶች እንግዲህ ከአሁን በፊት ማለት ነው ዳጣ ቃዲስን የሆነ ቦታ አውቃለሁ ብላ ጠይቀው ነበረ። እናም እንግዲህ እንደተመለከታችሁት ዛሬ ላይ ታውቂኛለሽ ወይ አይነት እንግዲህ ጥያቄ እየጠየቃት ነበረ። ምክንያቱም እንግዲህ ይህንን ነገር እንግዲህ ሊጠይቃት ያሰበበት ምክንያት አሁን ላይ ናታን ማለት ነው ማርታ ጠርታ እንግዲህ ወደ ሰላም ጋር እንድትወስደኝ እፈልጋለሁ ወይ ማለት መኪናውን አሟሙቀ ብለው ነበረ እና ናታንም እንዳያችሁት እንግዲህ የሆነ ነገር ልትጠይቃት ነው እማዬ ሁሉንም ነገር አወቀች ማለት ነው ብሎም እንግዲህ ወደ ሰላም ጋር እንግዲህ መሄድ እንደማይፈልግ ነግሯት ነበረ። በዚህ ጊዜም እንግዲህ ማርታ ቆይናና ለምንድን ነው የማትወስደኝ ማለት መሄድ አልፈለክም ትለዋለች። ናታንም አይ እንደዛ ሳይሆን ማለት እማዬ እኔ ክላስ አለብኝ ነበረ በማለትም እንግዲህ ሲነግራትም እንዴ አሁን እኮ ክረምት ነው ወዴት ነው የምትሄደው በዚህ በክረምት ምን አይነት ክላስ ነው ያለክ በክረምት እያለችም እንግዲህ ስትጠይቀው ያዋላ አይደለ ከጓደኞች ጋር ምናምን ነበረብኝ ሲልም እንግዲህ ግን ይነግራታል ማለት ነው። እሺ በቃ ተው እንደዛ ከሆነ አንተም ሄድ ወደ ክላስክ እኔ ሪያድ ጠርቼ እሄዳለሁ ስትልም እሺ በቃ ማለት እኔ ግን በወስድሻለሁኝ ግን ቤት አልገባም ስትልም እንግዲህ ግን ይነግራታል ማለት ነው። አሁን ላይ እንግዲህ ማርታ ሁሉንም ነገር ከሰላም አንደበት እንግዲህ ማወቅ ትፈልጋለች። ግን ሰላም ይህንን ነገር ጨክና ለማርታ እኔ ትነግራታለች የሚል እንግዲህ ድፍረት የለኝም ማለት ነው። በፍጹም አትናገርም። እናም እንግዲህ እንዳያችሁት ናታንም ወደ ሰላምዬ ጋ ወስዷታል። እንግዲህ ከጀርባ በር ሲወጡ ቃዲስ ተመልክቷቸው ነበር። እንዴ እነማዬ ናቸው እንዲ ወደ በጀርባ በር የሚወጡት ምናምን ሲልም አወደ እነሱ ናቸው። ከዛ እንዲህ ምንድነው ወደ ሊሄዱ ነው ስትልም ምን እንጃ ብዬ ሂጅና ሲጠይቃቸው ይባባላሉ። እንግዲህ እንዳያችሁት ሄደው ማለት ነው እንግዲህ ተጠይቃች ማለት ለመጠየቅም እንግዲህ ሙከራ አድርጋ ነበረ እና በዛን ጊዜ ነበረ እንግዲህ ቃዲስ ማለት ነው ከዳጣ ጋር ለማውራት የፈለገው ማለት ነው። እንግዲህ ያው ቃዲስ ታውቂኛለሽ ወይ ማለት ካሁን በፊት አውቃለሁ ብለሽ የነበረ ሲልም እንግዲህ ይጠይቃታል። እሷም አይ እኔ አላወቅኩም ሲልም አይ ጥሩ ነው አለ። እንዴ ለምንድን ነው ጥሩ ነው ያለው ማለት አልገባኝም። እኔ ግራን የገባኝ ማለት የሆነ ካሁን በፊትም እንግዲህ አርጁ ራሱ የሆነ ቦታ አውቃለሁኝ እያለው ነበረ እና ዳጣም ራሱ አውቃለሁ እያለችው ነበር እና የሆነ ቦታ እንግዲህ ልጁ እንደሚታወቅ በሆነ ነገር ያው ግልጽ አልሆነላችሁም እንጂ ከጊዜው መርዘም አንጻር ቃዲስ ከጀርባው የሆነ ነገር እንዳለ እንግዲህ ሁላችንም እናውቃለን ማለት ነው። እናም እንግዲህ በዚህን ጊዜ እንግዲህ ሌላው ምን ይጠይቃታል? ፍቅረኛ አለሽ ብሎ ይጠይቃታል። እኔ ደግሞ የዳጣ መልስ ነው የተመቸኝ። ምን አገባ ካለች እውነት ነው እንዴ ሰው እንዴት በማያገባው ገብቶ ሌላ ጥያቄ ይፈታፍታል። ስለዚህ እንደዛ ስትለው እንግዲህ ወይ በጣም ይቅርታ የማይሆን ጥያቄ አነሳሁ መሰለ ስልም አይ የማይሆን ጥያቄ ሳይሆን ጊዜውን ያላማከለ ጥያቄ ነው ያነሳው ስትልም እንግዲህ ትነግረዋለች። እሱም በዚህ ጊዜ እሺ በቃ ይቅርታ ካጠፋሁ ሲልም ለማንኛውም ቃዲስ እኔ እናንተ በደንብ እናወራለን በማለትም እንግዲህ ትነግረውና ትሄዳለች። እንግዲህ ከዛ በፊት ማለት ነው ቃዲስ አክስታችሁ ተገኘች ምናምን ብሎ ጠይቆ ነበረ። በዚህን ጊዜ እንግዲህ ኤቢ ምንድን ነው ያለችው? አይ ፖሊሶች እየፈለጓን ነው ስትልም እንግዲህ ቆይናና ማለት ምንድን አድርጋ ነው ምን ሚስጥር አውቃ ነው ሲልም አይ ይሄ ቤተሰብ ሚስጥር ነው የቤተሰብ ሚስጥር ነው ትለዋለች ማለት ነው ዳጣዬ። በዚህ ጊዜ አዎ አንቺ በጣም ጎበዝ ነሽ ዳጣ፣ የቤተሰብ ሚስጥር ነው አለ። ምክንያቱም እንግዲህ ኤቢዬ ደግሞ የቤቱን ሰው እንግዲህ ማንነት ዝርዝር አድርጋ ነው እየነገረችው ማለት ነው። ካሁን በፊት እንዳያችሁት ቃዲስ ለመጀመሪያ ጊዜ ሲመጣ ስለ አንቺም ነግራኛለች፣ ስለ ናታንም እንዲሁም ስለ አርጆ ሳይቀር እንግዲህ ነበር የነገረችው እና ዳጣ ደግሞ ዛሬ የቤተሰብ ነው ስትልም እንግዲህ እና ቃዲስም እንግዲህ ዳጣዬን እያደናነቃት ነበረ እና በዛን ጊዜ ያው ዳጣም ትሄዳለች። እንግዲህ ጊዜ ደግሞ ነው ጊዜ አሁን ላይ እንግዲህ እንደተመለከታችሁት ማለት ነው ዳጣች ለዛዬ ከአቻ ጋር እንግዲህ ፍቅር ጀምራለች። ግን አቻ እንደማይሆናት እንግዲህ ሁላችንም እናውቃለን። አቻ የልጅ አባት ነው፣ ሚስት አለው። ስለዚህ ጊዜ ይሻላታል። ጊዜ እንግዲህ ካሁን በፊትም ራሱ የሆነች የምወዳት ልጅ ነበረች እያለም ለዛ ሁሉንም ነገር አጫውቷታል። ስለዚህ ሁሉንም ነገር ተረርታ ያለውን ነገር እንግዲህን ተረዳድተው ለዛና ጊዜ በአንድ መሆን አለባቸው እንጂ በፍጹም በመካከላቸው ሰው ጣልቃ ገብቶ እንግዲህ መለየት የለባቸው።
እናም እንግዲህ ምግብ ይዛለት መታ ከፊቱ ፍትፍቱ ነው። ፊትሽን አትዘፍዝፊብኝ ሲላትም እንዴ ከበላህ በላይ እኔ እኮ የልጅ እኮ እናት አይደለሁም ስትልም ትሰሚኛለሽ፣ ለዛ እኔ ልጅ የለኝም ስትልም እንግዲህ እኔ ነግራታል። እና ታዲያ ለምንድን ነው አቻ እዚህ ድረስ የመጣው? ይኸውልሽ እኔ ካሁን በፊትም እኮ የምወዳ ልጅ እንዳለች ነግሬሻለሁኝ አይደለ? እናም አሁን እሱ የመጣበት ምክንያት ለምን ተደፈርኩኝ ብሎ ነው እንጂ እኔ ልጅ እንዳለኝም አላቅም። በእርግጥም እንደምንዋደድ ነግሬሻለሁ እያለ አላቅም። ካላወቅሽ የራስሽ ጉዳይ ነው። ይኸውልሽ እኔ ግን በጣም ነበር የወደድኩሽ፣ እኔ ግን ከልቤ ነበር የወደድኩሽ። አንቺ ግን እንኳንም ቀረሽብኝ፣ አንቺ ግን አትወጂኝም። እና እኔ ታዲያ ልጅ አባ እኮ ነህ ላግባህ እንዴ ስትለውም ሰውን ሲወዱ ከነጉዱ ነው። እንዴት በዚህ ቅስፈት እኔን ትተይኛለሽ? በማለትም እንግዲህ እንትን ይላታል። እና በቃ እኔ ያንተ ነገር በቃኝ ስትለውም በቃ ለዛ ያ ሁሉ ነገር ለዚህ ነበረ በቃ ሲልም አዎ በቃኝ በማለትም እንግዲህ ተነግረዋለች። እና አንቺን ምግብሽንም ይዘሽ ሂጂ፣ እኔ ከጠላቴ እንኳን ምግብ አይደለም ሰላምታም አልፈልግም ብሎም ወጥቼ በላለሁኝ እንጂ አንቺ የሰራሽውን አልበላም ብሎም እንግዲህ ገዚህም ምግቡን ይሰጣታል ማለት ነው። እና ለዛየም እንግዲህ ቀረ ያላተም ቢሆንም ምግቡን ይዛ ትመለሳለች። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም ለዛዬ እንግዲህ ምግቡን ይዛ ስትመለስ በር ላይ ከዳጣ ጋር ይገናኛሉ። እንዴ አንቺ ከውጭ ገዝተሽ ምናምን መምጣት ጀመርሽ እንዴ ስትላትም አረ አይደለም ዳጣዬ ለጊዜ ልሰጠው ነበረ ጊዜ አልፈልግም ብሎ ነው። ለምንድን ነው አልፈልግም ያለው ሲልም እኔ እንጂ አልፈልግም ማለት ግን ሰሞኑን ጥሩ ሁኔታ ላይ አይደላችሁ ምንድን ነው ተጣልታችኋል እንዴ ሲል አረ አልተጣላንም ማለት ያው ጊዜን ታውቂው የለ በትንሽ ነገር ነው ቶሎ የሚያኮርፈው እና ለዛ ነው ስትልም እንግዲህ ምንድን ነው ላስታርቃቸው ስትል አይ በራሳችን እንታረቃለን ትላታለች። እሺ እንደዛ ከሆነ ይኸውልሽ ወንድ ይኸውልሽ ባል ጠፍቷል፣ ስለዚህ ጊዜ በጣም ጥሩ ሰው ነው፣ ጠበቅ አድርገሽ ያዥ ቆመሽ እንዳቀሪ ትልና ዳጣዬም እንግዲህ ትነግራታለች ማለት ነው። እና ይህንን ነገር እንግዲህ ስትነግራት ለዛዬም እንዳያችሁት እሺ ምናምን ብላ ወደ ውስጥ ትገባለች። እንግዲህ ወደ ውስጥ ገብታ ጠረጴዛ እየወለወለች ባለችበት ጊዜ ላይ ቃዲስ ይመጣና ቃዲስ እንግዲህ ለዛ ነው ያልሽ ስምሽን ይላታል። አዎ ለዛ ነው ያልኩ ስትለውም እንግዲህ በጣም ቆንጆ ስም ነው ስትልም አውዲ እና ግን ቆይ እናና ማለት ስንት አመት ሆነሽ በሰራተኝነት በቤት ሰራተኝነት ሲላትም በጣም ብዙ አመት ስትልም ለዛዬም ትናገራለች። እና ለምንድን ነው ታዲያ ማታገቢው እንዳየሁሽ በጣም ቆንጅዬ ነሽ እያላትም ከዛኛን ማን ያናል ብለህ ነው ከዘበኛ ውጭ ስትልም እንዴት ነው ማንም የሚያያችሁ እያለም እሱም እንግዲህ ባልፈልግልሽ ቁጥርሽን ስጭ እያላን ነበረ። እና በዛ ጊዜም ኤቢዬ ትመጣለች ማለት ነው። እንግዲህ ኤቢና ዳጣ ማለት ነው ውጭ ላይ አውርተው ነበረ እና እነማዬ እንግዲህ ሰላምዬ ጋር ሄደች እና ቆይ ማለት እኔ የደረጀ ላይ መሆኔን ካወቀች ለምንድን ነው ሰላም ጋር የምትሄደው? እኔን እኮ ተጠይቀኝ ነበር ስትላትም ዳጣ እኔ እንጃ ምን አውቃለሁ ማለት ለምንድን ነው ቆይ እና ሰላም ከሄደችበት በእርግጥም እኔ የሚረዳኝ ሰው የለም ሰላም ብቻ ነች የምትረዳኝ ትል ነበረ እና ልታማከራት ይሆናል ስትልም እንግዲህ ትናገራለች። አሁን ላይ ማለት ዳጣ እንግዲህ እኔ እናቴ ሰላም እንደሆነች ብታቂ ብዬ ምን ይሰማሻል እያለችም ስትናገርም በቃ እኔም ለማንኛውም ለሰላም ልደውልላት አንቺም ግቢ ቃዲስ ውስጥ ለብቻው ነው ትላታለች። እሺ ምናምን ይባባሉና እንግዲህ ቃዲስና ለዛዬ እያወሩ ባለበት ጊዜ ላይ በዛን ጊዜ እንግዲህ ምንድን ነው ምናምን ስትልም አይ ባልፈልግልሽ እያልኳን ነው አረን ያላልኩም ስትልም ከዛ ለዛዬም እንግዳውስ ቁጥርሽን እያለ ነበር ሲል በዚህ ጊዜ በጣም ተደነጋገጠ ከሚባለው በላይ እና እነማዬ አሁን ይኬደው ነው እና አባዬስ ምናምን ሲልም ከዛ ቃዲስ አሁን ላይ በጣም ደብሮኛል ስለዚህ ወደ ውጭ ወጣ እንበል ትላለች። እሱም እንግዲህ ከነሽልና እንግዲህ ተያይዘው ወደ ውጭ ይወጣሉ። ሌላው ዳጣዬ እንዳያችሁት ሰላምዬ ጋር ደውላላ ነበረ። ሰላምዬም እንግዲህ ከን ያለውን ነገር ማለት ቆይናና ወጣልሽ ምናምን ስትላትም ይኸውልሽ አልረሳሁትም በማዬ ላይ ያደረጋችሁትን አንቺም እኮኝ ማዬ መቼም ቢሆን ይቅርታ አላደረግላችሁም መጀመሪያ እሷን ይቅርታ ጠይቁ ማየን ይቅርታ ጠይቁ ሰላምዬ ስትልም እንዴት ነው እሷን ማየ እያልሽ እኔን ሰላምዬ ታያለሽ ስላላሳደግኩሽ ነው አይደለ ስትልም ትነግራታለች። ለምዶብኝ ነው ስትልም እና ታዲያ ደግሞ ዛሬ ሰላም አይባልም እንዴ ስትልም ቤቢ ደህና ነው ትላታለች። ከዛ እንደዛ ስትላት እንግዲህ እና ለማንኛውም ናፍቀሽኛል ነይ ቶሎ ምናምን ስትልም ይኸውልሽ እማዬ ወደ አንቺ ጋር እየመጣች ነው ስለዚህ ሰላምዬ እባክሽን ምንም ነገር እንዳትያት እያለችም ስትናገርም አይ ትምጣ
ሁሉንም ነገር እነግራታለሁ ጊዜው ደርሷል እያለች ነው። ሰላምም እንግዲህ 2 ልጅ ይዤ ወዴት ነው የሚሄደው? የት ነው የምወርቀው? እያለች ነው። በነገራችን ላይ አሁን እንደው እርግጠኛ አሁን ደረጃ የሆነ ነገር ሆኖ ማርታ እንደዚህ በተንጣለለ ቤት ውስጥ እየኖረች እንደው ምንም ቢሆንም ያው የደረጀን ልጆች ትጥላቸዋለች ብዬ አላስብም። ምክንያቱም ደግሞ እኔ እንጃ ግን ማለት እውነት ግን የሰላም ልጅ የደረጀ ልጅ አሁን ማርታ እንግዲህ ግን የወንድ ልጅ ጉጉት አላት። እንዲሁም ማለት አሁን ለምሳሌ ማርታ በጣም ያናድዳታል። ከሰራተኛ ልጅ መኖሯ በጣም ነው የሚያናድዳት። ግን እኔ ሳስበው ግን ደረጀ ማለት ነው ማርታ ማለት ነው ልጁን የምትቀበለው ይመስለኛል። ምክንያቱም ወንድ ልጅ ምን ያህል እንደምትወድ ሁላችንም እናውቃለን እና ለብዙ ጊዜ የምትጓጓው ነው። ስለዚህ እውነት የደረጀ ላይ ከሆነ ያው ደረጀን ግን ይቅር ላትለው ትችላለች፣ ግን ልጁን በፍቅር እንደምትቀበለው ተስፋ እናደርጋለን ማለት ነው። እናም እንግዲህ ሌላው ማለት ነው እንደዛ ትላታለች። እና ታዲያ ቆይናና ከደረጀ ልጅ እንደወለሽ ልትነግሪያት ነው? ቆይናና አንቺ ምንድን ነው አላማሽ? እማዬና አባዬን አፋተሽ አንቺ አባዬን ልታገቢው ነው ስትልም፣ አይ እኔ እንደዛ የማድረግ አላማ የለኝም፣ እሱም ቢሆንም ያንን ነገር አያደርግም፣ ግን ደግሞ በቃ እውነት ከእውነቱ አይዘልም፣ እስከ መቼ ነው የምንሸሸው? እያለም ትናገራለች። እንግዲህ ናታንም እንዳያችሁት ወደ ደረጀ ጋር ደውሎ የሆነ ነገር ማድረግ አለብህ አባዬ፣ ሰላምዬና እማዬ ሊገናኙ ነው እያለ ነበረ። ደረጀም አሁን ላይ በቃ ናታን እኔም ተጨነቂ እናንተንም ማስጨነቅኳችሁ፣ በቃ ሁሉንም ነገር ተዋት ብሏል ማለት ነው። እንግዲህ የሆነ ነገር ከተፈጠረ አስቀድመህ ደውልልኝ ይባባላሉ። እንግዲህ ሰላምዬና ማርታም እንዳያችሁት ተገናኝተዋል። መጨረሻ ላይ እንግዲህ ቤቢስ ነበር ያለችው እና ምን ይፈጠራል የሚለውን በቀጣይ